ታሪካችን የሚቀጥለው ማሽ ፈተናዎቹ በቀላሉ አልፎ ወደ ትምህርቱ በአስተማሪው ተፈትኖ እንደገባ በመጀመሪያ ቀን እንዴት በአስተማሪዎቹ የተቆለፉ ነገሮች እንዴት እንደሚከፈቱ ይማራሉ። አስተማሪዋ አሳይታቸው ሁሉም እንደቻሉት የማሽ ተራ እንደደረሰ ግን ከአስማት ይልቅ በእጁ ይነቅለዋል። አስተማሪዋ በጣም ትናደዳለች፣ ምክንያቱም አስማቱን ለመጠቀም እንኳን ስላልሞከረና ምን አይነት ጥንካሬ እንዳሳያት ትደነቃለች። ማሽ ደግሞ አስማት መጠቀም እንደማይችል ያስረዳታል። አስተማሪዋም በአጠገቡ የነበረ ፋን የተባለ ተገርሞ ሲመለከተው የነበረ በማነቃቃት እሱን እንዲያግዘው ትነግረዋለች። በኋላም ፋን ወደ ማሽ ዶርም ይሄድና የዶርሙ በር እንደደረሰ ግን በሩ የት እንደሄደ ይገርመዋል። ማሽ እንዳገኘው ግን ለማመን የሚገርም ሊገባ በሩን በምቁሮት እንደሆነ ይረዳል። ላም እሱን ሸለል በማለት ከአሁን በኋላ ዶርማቸው አንድ ላይ እንደሆኑ ያሳውቀዋል። በመጀመሪያ ላይ ፋን ማሽ ኖርማል ሰው ነው ብሎ ያስብ ነበርና ማሽ ልብሶቹ እየቀየረ ግን ጥንቻዎቹን እንዳያቸው የባሰ ይገርመዋል። ትንሽ ቆይቶ ማሽ ለቀጣይ ክላስ የአስማት በትሩ የሱ እንዲጠቀም ይጠይቀዋል። ምክንያቱም ተሳስቶ ትልቅ ተክል ይዞ እንደመጣ እንዳሳየው ፋን የራሱ እንደሚሰጠው ይነግረዋል። በቀጣይ ቀን አስተማሪዋ የማንሳፈፊያ አስማት እንድታሳያቸው ወደ ውጭ ይዛቸው ትወጣለች። አስተማሪዋ ማድረግ ያለባቸው እንደነገረቻቸው ሁሉም ማንሳፈፊያው በአስማታቸው እንዳነሱት የማሽ ግን ጸጥ ይላል። አንድ ተማሪ የተመለከተው ደግሞ ማሽ እያዘገያቸው እንደመሆኑ ይነግረውና ማሽ ግን መሬትን በመምታት ወዲያውኑ ይይዘዋል። የሽቅድድም ጊዜ እንደደረሰም ተማሪው ከማሽ ጋር ይወዳደርና ያሸነፈው በክላስ ማሳቂያ እንዲያደርገው ያስባል። አስተማሪዋ ደግሞ ወዲያውኑ ማን እንደሚያሸንፍ ትገምትና ውድድሩ እንደጀመረ ግን ማሽ ነገርየው ወዲያውኑ ጨርሶ የዓለማችን ሪከርድ ይሰብራል። በዚህ ጊዜ ማን ምን እንደተፈጠረ ሊገባው አልቻለም ነበር። ፋን ብቻ ግን ማሽ መጀመሪያ ማንሳፈፊያው እንደወረወረውና በዚያች ሰከንድ ደግሞ ዘሎ እንደተሰቀለ ይገባዋል። ተማሪው ደግሞ ደርቆ ለሁለተኛ ጊዜ እንዲደግሙት እየተናገረ አንድ ጎን የተባለ አፉን በማስያዝ ማሽን ጓደኛው ይቅርታ እንዲያደርግለት ይነግረዋል። በዚህ ሰዓት ደግሞ ክላሱ በጸጥታ ተሞልቶ ጎን ከባድ ሰው እንደሆነ እንረዳለን። ተማሪዎች ግን አሁን ማሽ የማይወጣበት ጣጣ እንደገባ ይናገራሉ። ማሽ ደግሞ ስሙን ሲናገር በትክክል አልሰማውምና ወመን በማለት ሲጠራው ክላሱ ጸጥ ይላል። ጎን ደግሞ ለመፋለም ይዘጋጅና አስተማሪዋ መጥታ ስታቆማቸው ግን በኋላ እዚህ እንዲገናኙ ብሎ ይሄዳል። ክላሱ እንደተጨረሰ ሁለቱ ወደ ዶርማቸው በኮሪዶሩ እየተራመዱ ፋን ጎን እንዲጠነቀቅለትና አባቱ የአስማት ባለስልጣን ስለሆነ ከሱ ጋር መፋለም ማለት ከቤት ትምህርቱ እንደተሰጎገ ማለት እንደሆነ ያስረዳዋል። ማሽ ግን የሚለው አይሰማውም ነበርና ወደ ኩሽና በመሄድ የቾኮሌት ዳቦ ይሰራል። በዚህ ጊዜ ጎን በውጪ እየጠበቀው ነበርና ማሽ ሳይመጣ ሲቀር በጣም ይናደዳል። በቀጣይ ቀን ጎ ማሽን በክላስ በማግኘት ለምን እንዳልመጣ ይጠይቀዋል። ማሽ ደግሞ የቾኮሌት ዳቦ በመስራት ተጣምዶ ያለው እንደረሳው ሲነግረው የበለጠ ጎ እንዲናደድ ያደርገዋል። ለዚህም ጎ ማሽ የከተማው ተሸላሚ ለመሆን ከፈለገ እንደሚያግዘውና በምላሹ ግን እሱ እንዲታዘዘው ይነግረዋል። ማሽ ስምምነቱ በመቀበል እንደሚፈልገው ታዛዥው ይሆንለታል። በቀጣይ ቀን ማሽ ለትምህርቱ ተዘጋጅቶ ይመጣና መጽሐፉን ሲያወጣ ግን ዳግም ተቀዶ ያገኘዋል። በዚህ ጊዜ ፋን መጽሐፉን በማስወጣት አንድ ላይ እንጠቀም ይለውና ማሽ ከልቦ አመስግኖ ፋን በእውነት ጥሩ ጓደኛ እንደሆነ ይነግረዋል። በኋላ ደግሞ ጎ በኮሪዶር ውሃ በማፍሰስ ማሽን እንዲያጸዳው ይነግረዋል። ማሽ ግን ያለ መናገር ያጸዳውና እስካሁን ያላወቀው ግን ጎ ለፋን የማሽ እቃዎች እንዲያበላሽለት እያዘዘው ነበር። ነገርየው ተመችቶት ጎ ፋንን በመጥራት በቀጣይ ልብሱ እንዲያቃጥልለት ይነግረዋል። ፋን ግን አልፈልግም ይለውና ጎ ግን አስማቱን ተጠቅሞ ሊያሰቃየው ይጀምራል። በዚህ ጊዜ ማሽ ወደዚያ ይመጣና ጎ ፋንን እየቀለደበት ይመለከተዋል። ጎ ግን በዚህ ጊዜ ዋሽቶ ለማሽ ፋን ይቅርታ እንዲጠይቀው እያሰቃየው እንደሆነ ይነግረዋል። ፋን ግን ጎ ውሸት መሆኑንና በድብቅ እቃዎች የሚያበላሽለት የነበረ ምክንያት ጎ አስገድዶት እንደሆነ ይነግረዋል። ጎ ደግሞ ንግግሩ ለመቀየር ማሽን ከትምህርቱ መሪ ጋር በስፔሻል ቦታ እራት እንደተጋበዘ ይነግረዋል። ማሽ ግን ተናዶ ቀረብ ይልና በኃይል የጎ ፊት ወደ መሬት በማላተም ራሱን ያስተዋል። ፈን በዚህ ጊዜ ማሽ በቃልዝ ሊባረር ነው ብሎ እያሰበ የባሰ ደግሞ የአስማት ባለስልጣን የሆነው የጎ አባት ወዲያውኑ ወደዚያ እንደመጣ ሁሉን ነገር እንደተመለከተና ለዚህም ሁለቱ እንደሚቆጡና ማሽ የማይገባው ቃላት መናገር ይጀምርና ማሽ ወዲያውኑ በመዝለል ፊቱ ላይ ይመጣዋል። በዚህም ሁሉም ያስደንቃቸውና ማሽ ደግሞ ከተናገራቸው የልጆች ንግግር አንዱ እንኳን እንዳልሰማው ይነግረዋል። በቀጣይ ማሽ እንደሚባረር ቢያውቅም እንደሌሎች ግን ግድ አይሰጠውም ነበር። በዚህ ሰዓት ሰውየው አስማት ለመጠቀም ይሞክርና ማሽ ግን አፈር ፊቱ ላይ በመለጠፍ ጉድጓድ ቆፍሮ ወደ ውስጥ ይከተዋል። ሰውየው ይሄንን ትጸጸትበታለህ ቢለውም ማሽ ግን ዝም እንዲል ካልሆነ አጥልቆ እንደሚቀብረው ይነግረዋል። ከሰዓታት በኋላ ማሽ ወደ ያን ይጠራና ያን ደግሞ ከጎ አባት ማሽ እንዲባረር ወረቀት እንደተላከለት ይነግረዋል። ይሄ ማለትም ባለስልጣናቱ ከወሰኑ ወዲያውኑ ውሳኔው እንደሚጸድቅ ያሳውቀዋል። ነገር ግን ያን ወረቀቶቹ በመቃጠል ማሽ የተለየ ተማሪ ስለሆነ እንደማይባረር ይነግረዋል። ምክንያቱም ያን የሚለው የትምህርታቸው በባለስልጣናት ትምህርታ እንዴት እንደምታስጠላ እንደሆነችና እነሱ ብቻ እንደሚፈልጉት የሆነች ስለሆነ እንዳንተ አይነት ቁኑ ሰው ያስፈልጋታል ይለዋል። ከአሁን በኋላ ደግሞ ወደ ኋላ የለም ይለዋል። ያን የአመቱ የተለየ አስማተኛ ተማሪ ለመሆን እንዲሰራ ይነግረዋል። ማሽ ደግሞ አላማው እንደሱ
የእርሱ እንደመሆኑ ያሳውቀዋል። ያን ካሁን በኋላ እንዳይቸገር ነገሮች እንዴት እንደሚሰሩ ሊያስረዳው እንደጀመረ ማሽ ወዲያውኑ ግራ ይገባዋል። ለዚህም ያን ቀለል በማድረግ ጥሩ ውጤት በማምጣትና የሲልቨር ሳንቲሞች አቅሙ እንደፈቀደው እንዲሰበስብ በመንገር አሁንን ወደ ቤት ትምህርት ቢሮ ደውሎ እንደሚናገራቸው ነግሮ እንዲሄድ ይነግረዋል። ማሽ ወደ ዶርሙ ሲመለስ ደግሞ ነገሮች እንደሚሆንለት እንጂ እንደሚሉት ላለማድረግ ይወስናል። በቀጣይ ቀን አንድ ቶም የተባለ ተማሪ ማሽ ከነሱ ጋር የኳስ ጨዋታ እንዲጫወት ይነግረዋል። ማሽ ግን እንዴት የማንሳፈፊያው በትር እንደሚሰራ እንደማያውቅ ቢነግረውም ቶም ግን አላመነውም ነበርና ይዞት ይሄዳል። ጨዋታው እንደጀመረ ሌላኛው ቡድን በፍጥነት ጎል በማስገባት ይጀምራሉ። ማሽ ግን እስካሁን ድረስ በመሬት ላይ ነበርና አሁን ምን ማድረግ እንዳለበት ግራ ይገባዋል። ሰዎች ደግሞ ማሽ ተሰላችተው መስሏቸው ሊሰድቡትና ነገሮች ወደሱ መወርወር ይጀምራሉ። በዚህ ጊዜ ቶም ቡድናቸው የተመራ ስለነበር ይጨነቅና ቶም ወደ ማሽ በመምጣት የጨዋታው ሕግና ኳሱ በመወርወር ብቻ ለቡድናቸው እንዲያስገባና አስማት ምናምን እንደማያስፈልገው ይነግረዋል። ጨዋታው እንደቀጠለ ግን የሌሎቹ ቡድን መሪ ቶምን እጆቹ ሰብሮ ከሜዳው ያወጣዋል። ማሽ ደግሞ ልጁን ቀስ ብሎ እንዲጫወት ይነግረዋል። ልጁ ግን እንደማያስገባውና ማሸነፍ ብቻ እንደሚያሳስበው ይነግረዋል። ቶም ደግሞ ክፉኛ ቢጎዳም አቅምህ እስከፈቀደው መሞከር እንጂ ማሸነፍ ግዴታ እንዳልሆነ ማሽን ይነግረዋል። የገባቸው ጎል ደግሞ ከ50 ወደ 60 ደርሶ ነበርና የተቃራኒው ቡድን ካፕቴን ደግሞ አሁን የማሸነፍ ተስፋ እንደሌላቸው ይናገራል። ማሽ በዚህ ጊዜ ይናደድና በትሩን ይዞ በመዝለል መንሳፈፍ ይጀምራል። ነገር ግን በአስማት ሳይሆን እግሮቹ የፈጠነ በማንቀሳቀስ በአየር ይንሳፈፍ ነበርና ሁሉም ይሄ ነገር እንዴት እንደሚያደርገው ግራ ይገባቸዋል። በመቀጠል ማሽ ኳሱን እንደተቀበለ ካፕቴናቸው ተወርውሮ ይመጣውና ማሽ ግን ጥንካሬው በመጠቀም ኳሷን በመብረቅ ፍጥነት ወደ ጎሉ ያስገባዋል። ተማሪዎቹ ተደንቀው እየተመለከቱም ኳሷ ዞራ ወደ እጆቹ ትመጣለች። በዚህም ማሽ ነገርየው ደግሞ ደጋግሞ እያደረገው ጎሎቹ ይጨምሩ ነበርና ተመልካቾች ይሄንን ማመን አልቻሉም ነበር። በመጨረሻ ማሽ 999 ጎሎች በማስገባት ቡድኑ ጨዋታው ያሸንፋሉ። ከትንሽ ደቂቃ በኋላም የትምህርቱ ለአዲሱ ሪከርድ ሲልቨር ሳንቲሞች ይሸልማቸውና ፋኒ ደነቃን። ማሽ በጣም ገራሚ ስለነበር ማሽ ግን ጨዋታው በጣም እንደጠላው ይናገርና ቶም ደግሞ ወደሱ መጥቶ ቡድናቸው ከመሸነፍ ስላዳነው ደስታው ያሳየዋል። በኋላ አንድ ተማሪ ላን የተባለ ስለማሽ ይሰማና በማስገቢያ ፈተና ላይ ስለሱ ሰምቶ ስለነበር ጋዜጣውን በመቅደድ ማሽን እንደሚደበድበው ይናገራል። በቀጣይ ቀን በክላስ ቶም ከማሽ ጋር ለመጫወት ይፈልጋል። ሊም ደግሞ አንድ ላይ ሊያጠኑ ትፈልጋለች። ማሽ ግን ቀኑ ደብሮት ስለነበር ዝም ይላል። በዚህ ጊዜ ላም ይመጣና የመግቢያ ፈተና ላይ አይተው እንደነበርና ለሁሉም ታስተዋውቃቸዋለች። ላም በመቀጠል ከነሱ ጋር ጨዋታ ለመጫወት እንደመጣና ጓደኞቹ በጥርሙዝ በማሰር እነሱን ሊመልሳቸው ከፈለገ በጫካው እንዲገናኙ ነግሮት ከዚያ ይሄዳል። ማሽ በጫካው ከላም ጋር እንደተገናኘም 2 ሲልቨር ሳንቲሞች በማሳየት ዓላማው የቤት ትምህርት አደገኛ አስማት ተጠቃሚ ለመሆን እንደሆነ ይነግረዋል። በመቀጠል ላም በቤት ትምህርቱ አብዛኛዎቹ ተማሪዎች በፊታቸው አንድ ንቅሳት ብቻ እንዳላቸውና እሱንና ሌሎች 2 ንቅሳት ያላቸው ግን ከነሱ በላይ የአስማት ኃይል እንዳላቸው ይነግረዋል። ይሄ በማለትም ለማሽ ሊፋለመው እንደሚፈልግና የተሸነፈ ደግሞ ሲልቨር ሳንቲሞቹን እንደሚቀማ ሲያስረዳው ማሽ የማይፈራ ደግሞ ይስማማል። በዚህም ላም ቦታው በአስማቱ እንዳዘጋጀው ማሽ ተወርውሮ ይገባዋል። ላም ደግሞ ወዲያውኑ በትሩ አስወጥቶ በአስማቱ ወደ መሬት በማጋጨት ማንም በአስማቱ ፊት ሊቆም እንደማይችል ይነግረዋል። ማሽ ግን በዚህ ጊዜ ወደ መሬት እጁን በማስገባት የአትክልቶቹ ስሮች በነቃቅሮ ላምን ወደ ኋላ ይገፋዋል። ላም በኃይሉ ተደምሞ እያለም በድጋሚ አስማቱ ሊጠቀም እንዳለ ማሽ በፍጥነት በመምጣት ሊመታው ይሞክራል። ላም በትንሽ እንዳሳተውም እየተፋለጉ ግን የአንገቱ ብሩር ይበጠስና ማሽ በእጆቹ እንደቆለበው በውስጡ የእህቱ ፎቶ ይመለከታል። በዚህ ጊዜም ላም ለማሽ በዓለም ላይ አብዝቶ የሚወደው ይጠይቀዋል። ማሽ ግን እንደሚገምተው አልነበረምና የቾኮሌት ዳቦ በማለት እንደነገረው ላም ግን በንዴት መልስ የሱ እህት መሆን እንደነበረባት ሲናገረው ማሽ በሚለው ግራ ይገባዋል። እዚህም ላም ወዲያውኑ ጓደኞቹ እንደሚወረውራቸው ሲያስፈራው የላም የድሮ ታሪክ ስንመለከትም ላም በክፉኛ የታመመች እህት እንዳለችው እንመለከታለን። ላም ከሁሉም በላይ የሚፈራው ደግሞ አስማቷ ከጠፋ መንግስት እንደ ቆሻሻ ስለሚመለከታት የሀገራቸው አንደኛ አስማት ተጠቃሚ በመሆን እህቱን ለማገዝ ዓላማው እንደሆነ እንረዳለን። ወደ ነበርንበት ስንመለስም ላም ጓደኞቹ የያዙት ጥርሙዝ በመወርወር በአስማቱ በፍጥነት እንዲወድቅ ያደርጋቸዋል። ማሽ ደግሞ ወዲያውኑ የትሬኒንግ ልብሱ በማድረግ እምሮቱን በመዘጋጀት ወዲያውኑ በመብረር ላም በራሱ ሳይገነዘበው ጓደኞቹ ያድናቸዋል። ላም በዚህ ሰዓት ማመን አቅቶት አስማቱ ተጠቅሞ ከሆነ እያሰበ ማሽ በፍጥነት ብርጭቆ የውሸት እንደነበር በማወቅ እውነተኛው ከሱ ጋር የነበረ ፈላልጎ ያገኘዋል። በዚህም ጓደኞቹን አድኖ ፍልሚያው እንዳሸነፈ ላም ደግሞ ማሽን ለማሸነፍ ተስፋ ቆርጦ ሲልቨር ሳንቲሙን አስረክቦ ከዚያ እንደሄደ ክፍል 2 ታሪካችን ያበቃል።